አንድ ሰው እንዲህ አለኝ። ሁሉም ሰው የሚረማመድብኝ አይነት ሰው ነበርኩ። እየተናገርኩኝ መሀል ላይ ያቋርጡኝ ነበር። ልክ የኔ ጊዜ ዋጋ እንደሌለው ሁሉ የያዝነውን ቀጠሮ የመጨረሻ ሰዓት ላይ ይሰርዙብኝ ነበር። በሰው ሁሉ ፊት ያፌዙብኝ ነበር። እኔም ምንም እንዳልተጎዳውኝ አስመስዬ ዝም ብዬ እቅለሰለስ ነበር። ግን እያንዳንዱ ጊዜ ያመኝ ነበር። ሁልጊዜ ዋጋ እንደሌለው ይሰማኝ ነበር። ከዚያ ግን አንድ ቀን አንድ ነገር ተቀየረ። የማደርገውን አንድ የተሳሳተ ነገር ደረስኩበት። እሱን ማድረግ ሳቆም ነገር ሁሉ በአንዴ ተገለባበጠ። ልክ እንደ ተራ ሰው ያዩኝ የነበሩ እነዛ ሰዎች እኔን የሚያዩበት መንገድ ተቀየረ። ንግግሬን ማቋረጥ አቆሙ። ቀጠሮ ማፍረስ አቆሙ። እኔን መሳለቂያ ማድረጋቸውን ተዉ። ክፉ ወይም ጨካኝ አልሆንኩም። ግን ያንን አንድ ነገር ብቻ ስላቆምኩኝ ነገሮች ከጠበቅኩት በላይ በፍጥነት ተቀየሩ አለኝ። ስለዚህ ዛሬ ሰዎች እንዲያከብሯችሁ ከፈለጋችሁ አሁኑኑ ማቆም ያለባችሁን 4 ባህሪያት እነግራችኋለሁ። እነዚህ ምክሮች ሰዎች ዝም ብለው የሚሰጧቸው አይነት አሰልቺ ምክሮች አይደሉም። ቀጥ ብለህ ቁም፣ በራስህ ተማመን የሚሉ ተራ ምክሮች፣ በእውነተኛ ህይወት ውስጥ በተግባር የሚሰሩ እውነተኛ እርምጃዎች ናቸው። ከቀላሉ ጀምሬ እስከ ኃይለኛው ድረስ ዘረዝርላችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ቪዲዮን ላይክ አድርጋችሁ ጀምሩ። አንደኛው ለንቀት ምላሽ መስጠት አቆሙ። አብዛኛዎቹ ሰዎች ሲናቁ ወዲያው ይበሳጫሉ፣ ራሳቸውን ለመከላከል ይሞክራሉ። ንቀት ለምን ስህተት እንደሆነ ለማብራራት ይጋደላሉ፣ ስሜታዊ ምላሽ ይሰጣሉ። ዋናው ችግር ግን ይሄ ራሱ ነው። ምላሽ ስትሰጡ ነገሩ ውስጣችሁን እንደነካው እያሳያችኋቸው ነው። በእናንተ ላይ ስልጣንና አቅም እንዳላቸው እያረጋገጣችሁላቸው ነው። ሰዎች ደግሞ ስልጣንና አቅም የሚሰጣቸውን ነገር ማድረጋቸውን ይቀጥላሉ። በምትኩ ግን ማድረግ ያለባችሁ ነገር አንድ ሰው ሲንቃችሁ ነገሩን አስተውሉት። ቀጥታ አይናቸውን እያያችሁ ይሄ ያደረከው ነገር ንቀት ነው ወይም አግባብ አይደለም የሚል አንድ አረፍተ ነገር ብቻ ተናገሩ። ከዚያ በኋላ ዝም በሉ። አትጩሁ፣ አታብራሩ፣ ራሳችሁን አትከላከሉ። ዝም ብላችሁ ያደረጉትን ነገር ስሙን ጥሩትና ዝምታን ምረጡ። ያደረጉትን ነገር ራሳቸው እንዲያኝኩት ተውላቸው። ይሄ በጣም የሚያስፈራ ኃይል አለው። ምክንያቱም አብዛኛው ሰው ወይ እንድትበሳጩ አሊያም ዝም ብላችሁ እንድታልፉት ነው የሚጠብቁት። ሁለቱንም ሳታደርጉ ስትቀሩና በጣም በረጋ መንፈስ ነገሩን ብቻ ስትጠቅሱት ምን ማድረግ እንዳለባቸው ግራ ይገባቸዋል። ምቾት ያጣሉ፣ ወደ ኋላ ያፈገፍጋሉ። ድሮ በሰው ፊት ሁልጊዜ የሚያሾፍብኝ አንድ ጓደኛ ነበረኝ። ሁልጊዜ ስንገናኝ ይቀልድብኝ ነበር። እኔም ቀልድ የሚገባው ለመምሰል አብሬ ስቃለሁ። ከዚያ ግን አቆምኩኝ። በሚቀጥለው ጊዜ ያንን ነገር ሲያደርግ ቀጥታ አየሁትና ይሄ ንቀት ነው አልኩት። ሌላ ምንም አልጨመርኩም፣ አልሳኩም፣ አልቀለድኩም። እነዚያን 3 ቃላት ብቻ ነበር የተናገርኩት። ሁሉም ሰው ዝም አለ። እዚያው ላይ ይቅርታ ጠየቀኝ። ከዚያ በኋላ ደግሞ አላደረገውም። ይሄ ለምን ሰራ? ምክንያቱም እሱ የጀመረውን ጨዋታ አብሬ አልተጫወትኩለትም፣ ስሜታዊ አልሆንኩም። ልክ ሜኑ እንደሚያነብሰው ያደረገውን ነገር ብቻ ነበር የጠቆምኩት። ይሄ ደግሞ ከመቆጣት በላይ እጅግ ኃይለኛ ነው። በሚቀጥለው ጊዜ አንድ ሰው ሲንቃችሁ ስሜታዊ ምላሽ አትስጡ። ዝም ብላችሁ ይሄ ንቀት ነው ወይም አያስቅም በሉና ንግግራችሁን አቁሙ። ፊታቸው ሲቀየር ታያላችሁ፣ ወዲያውኑ ያከብሯቸዋል። ሁለተኛው ሁልጊዜ በቀላሉ የምትገኙ ሰዎች መሆን አቁሙ። ሁልጊዜ ለሰው ዝግጁ ስትሆኑ ሰዎች ለጊዜያችሁ ዋጋ መስጠት ያቆማሉ። በማንኛውም ሰዓት ሊያገኟችሁ እንደሚችሉ ስለሚያውቁ ጊዜያችሁ ለነሱ ምንም ዋጋ እንደሌለው ይሰማቸዋል። እስኪ ስለ ዶክተሮች አስቡ። ለምን ታማሚዎችን ያስቆማሉ? ምክንያቱም ዋጋቸው ውድ ስለሆነ ነው። እናንተ ትጠብቋቸዋላችሁ እንጂ እነሱ እናንተን አይጠብቁም። በዚህም ምክንያት ታከብሯቸዋላችሁ። አሁን ደግሞ ሁልጊዜ ነፃ ስለሆነ፣ ሁልጊዜ ወዲያውኑ ስልክ ስለሚያነሳና ለማንኛውም ነገር ሁልጊዜ ዝግጁ ስለሆነ ሰው አስቡ። ለጊዜው ክብር ትሰጡታላችሁ፣ ምናልባትም አትሰጡትም። ምክንያቱም እሱ ራሱ ለጊዜው ዋጋ እንዳለው አያሳይም። ማድረግ ያለባችሁ እንዲህ ነው። አንድ ሰው መልእክት ሲጽፍላችሁ በደቂቃ ውስጥ አትመልሱ። 1 ሰዓት፣ 2 ሰዓት ወይም ተስማሚ የመሰላችሁን ያህል ሰዓት ቆይታችሁ መልሱ። ይሄንን የምታደርጉት ለጨዋታ ሳይሆን ለሰው ተብሎ ማይቆም የራሳችሁ ህይወት ስላላችሁ ነው። አንድ ሰው ሲደውልላችሁ ወዲያው ማንሳት የለባችሁም። ዝግጁ ስትሆኑ መልሳችሁ መደወል ትችላላችሁ። አንድ ሰው የሆነ ነገር እንድታደርጉለት ሲጠይቃችሁ ወዲያውኑ እሺ አትበሉ፣ እስኪ ላስብበት በሉ። ይሄ በጣም ቀላል ይመስላል፣ ግን ትልቅ ትርጉም አለው። ሰዎችን ትንሽ እንዲጠብቋችሁ ስታደርጓቸው ጊዜያችሁ ትልቅ ዋጋ እንዳለው ታስተምሯቸዋላችሁ። ሰዎች ጊዜያችሁ ትልቅ ቦታ እንዳለው ሲረዱ ማባከኑን ያቆማሉ፣ መናቁንም ይተዋሉ። ሶስተኛው መጥፎ አያያዝ ወይም ባድ ትሪትመንት መቀበል አቁሙ።
አብዛኛዎቹ ሰዎች ይህንን የሚቀበሉት ግጭትን ስለሚፈሩ ነው። አንድ ሰው መጥፎ ነገር ያደርግባቸዋል፣ እነሱም ዝም ብለው ይቀበሉታል። ለምን? ምክንያቱም መናገር ምቾት ስለማይሰጥ። ነገር ግን ሰዎች መጥፎ ነገር ሲያደርጉባችሁ በዝምታ ስትቀበሉ ምን እንደሚፈጠር ልንገራችሁ። የበለጠ መጥፎ ይሆኑባችኋል። ምክንያቱም ያ ድርጊታቸው ችግር እንደሌለው አድርጋችሁ ተቀብላችኋል። ስለዚህ ማድረጋቸውን ይቀጥላሉ። አንድ ሰው መጥፎ ነገር ሲያደርግባችሁ ወዲያውኑ ተናገሩ። ጓደኛችሁ የመጨረሻ ሰዓት ላይ ቀጠሮ ሲያፈርስባችሁ ችግር የለውም አትበሉ። ቀጠሮ ስታፈርስ ወይም ቀጠሮ ስታፈርሽ ይሄ ለሶስተኛ ጊዜ ነው፣ ትክክል አይደለም በሉ። የስራ ባልደረባችሁ እናንተ የሰራችሁትን ስራ የራሱ አድርጎ ሲያቀርብ እዚያው ላይ ጥሩትና ይሄንን የሰራሁት እኔ ነኝ፣ ለሰራሁት ስራ እውቅና ስጥ በሉ። የቤተሰብ አባላችሁ እናንተ ላይ መጥፎ ነገር አስተያየት ሲሰጡ አስቁሟቸውና እንዲህ አይነት ነገር ደስ አይለኝም በሏቸው። ጨካኝ ወይም ተሳዳቢ አትሁኑ፣ ግልጽና ቀጥተኛ ብቻ። አብዛኛዎቹ ይህንን ነገር አያደርጉትም፣ ምክንያቱም ችግር የሚፈጠር ይመስላቸዋል። ነገር ግን የበለጠ ችግር የሚፈጠረው ዝም ብሎ በመብሰክሰክና እስክትፈነዱ ድረስ ለወራት ያህል በውስጣችሁ ቅሬታን ስታከማችሁ ነው። ወይም ዝም በማለታችሁ ደካማ እንደሆናችሁ ተሰምቷችሁ ራሳችሁን መጥላት ስትጀምሩ ነው። አንድ ጓደኛ ነበረኝ። አለቃው የራሱን ስራ በየጊዜው ያሰራው ነበር። እናም እንዲህ አለኝ፣ አለቃዬ በየሳምንቱ ስራ ይዞ እየመጣ ይህንን ፈጠን አድርገ ጨርስልኝ ይለኛል። እኔም አስቸጋሪ ሰው ላለመባል አደርግለት ነበር። ይሄንን ማድረጉን ለወራት ቀጠለ። ነገር ግን በመጨረሻ ላይ አቆምኩኝ። አንድ ቀን እንደገና ስራውን እንድሰራለት ሲጠይቀኝ አይ ይሄ አንተ ስራ ነው፣ እኔ አልሰራውም አልኩት። ሊያስገድደኝ ሞከረ። እኔም በአቋሚ ጸናሁ፣ አልሰራሁለትም። ከዚያ በኋላ መጠየቅ አቆመ። የራሱን ስራ ራሱ መስራት ጀመረ። ይበልጥ የሚገርመው ደግሞ ከዚያ በኋላ ይበልጥ አከበረኝ አለኝ። አያችሁ፣ ለሰዎች ባውንደሪ ስታሰምሩ ያንን መስመራችሁን ያከብራሉ። ሰዎች መጥፎ አያያዝ ሲያሳዩአችሁ ዝምታን አቁሙ፣ ወዲያው ተናገሩ። ቀለል አድርጉት፣ በረጋ መንፈስ ይሁን፣ ግን አንድ ነገር ተናገሩ። ሰዎች በምን ያህል ፍጥነት እናንተን ማክበር እንደሚጀምሩ እዛው ታዩታላችሁ። አራተኛውና የመጨረሻው ተቀባይነትን ለማግኘት ራሳችሁን ማብራራት አቁሙ። አብዛኛዎቹ ሰዎች በሌሎች ዘንድ ብቁ መሆናቸውን ለማሳመን እየሞከሩ ነው የሚኖሩ። አንድ ሰው በሀሳባቸው ላይ ጥያቄ ሲያነሳ ለምን ትክክል እንደሆኑ የ5 ደቂቃ ማብራሪያ ውስጥ ይገባሉ። አንድ ሰው ሲጠራጠራቸው እስካሁን ድረስ ያከናወኑትን እያንዳንዷን ስኬቶቻቸውን መዘርዘር ይጀምራሉ። የእውነት ብቁ መሆናቸውን የሚያውቁ ሰዎች ፈጽሞ ራሳቸውን አያብራሩም። ሁሉም ሰው ደግሞ ያንን ያስተውላል። በራሳቸው የሚተማመኑ ሰዎችን ተመልከቱ። አንድ ሰው ጥያቄ ሲያነሳባቸው አይከላከሉም። ዝም ብለው በውሳኔ ደስተኛ ነኝ ወይም እያደረኩ ያለሁትን ነገር አውቃለሁ ይላሉ። ምንም ማብራሪያ የለም፣ ምንም ማረጋገጫ የለም። ዝም ያለ በራስ መተማመን ብቻ። የሆነ ሰው ትንሽ አድርጎ ሊያያቸው ሲሞክር ስኬቶቻቸውን አይደረድሩም። ፈገግ ብለው ጉዟቸውን ይቀጥላሉ። ምክንያቱም የእነሱ ዋጋ ለክርክር የሚቀርብ እንዳልሆነ ያውቃሉ። ክብር እንደሚገባችሁ አድርጋችሁ ስትኖሩ ሰዎች ያምኑባችኋል። ክብርን ማግኘት እንዳለባችሁ አድርጋችሁ ስትኖሩ ግን ሰዎች ለዘላለም እንድትለፉ ያደርጓችኋል። ዋጋችሁ የምታረጋግጡት ነገር አይደለም። የራሳችሁ የሆነ የራሳችሁ መብት ነው። ለምርጫዎቻችሁ ለማንም ማብራሪያ መስጠት ዕዳ የለባችሁም። ስለ ዋጋችሁ ለማንም ሰው ማረጋገጫ የማቅረብ ግዴታ የለባችሁም። ዝም ብላችሁ ትኖራላችሁ። ያ ደግሞ በቂ ነው። በሚቀጥለው ጊዜ አንድ ሰው ጥያቄ ሲያነሳባችሁ ራሳችሁን በማብራራት አታድክሙ። ዝም ብላችሁ በዚህ ነገር ላይ እርግጠኛ ነኝ ወይም ይሄ ለኔ ሰርቶልኛል በሉ። ሰዎች ጥያቄ ማንሳታቸውን በምን ያህል ፍጥነት እንደሚያቆሙ እዛው ታያላችሁ። ስለዚህ እነዚህን አራቱን ነገሮች ስታደርጉ ደካማ የሚያስመስሏችሁን የድሮ ልማዶቻችሁን እያስወገዳችሁ ነው እንጂ አዳዲስ ክህሎቶችን እየጨመራችሁ አይደለም። ስሜታዊ ምላሽ መስጠት አቁሙ። ሁልጊዜ ወዲያውኑ መገኘት አቁሙ። መጥፎ አያያዝን ወይም ባድ ትሪትመንት መቀበል አቁሙ። ራስን ማብራራት አቁሙ። ያኔ እውነተኛውና ጠንካራው ማንነታችሁ ይገለጣል። ክብር ለማግኘት የምታሳድዱት ነገር አይደለም። ተፈጥሯችሁ ወይም ስሪታችሁ ራሱ ክብር የሚገባው ነው። እናንተ ራሳችሁ በደካማ ባህሪያችሁ ሸፍናችሁት ነው እንጂ ቀድሞውኑም ክብር የሚያስፈልጋችሁ ነገር አልነበረም። ስለዚህ አሁን ልታደርጉ የሚገባችሁ እርምጃ ከነዚህ ከአራቱ መካከል አንዱን ብቻ ምረጡ። አንድ ብቻ። ምናልባትም ንቀትን አለመቀበል ሊሆን ይችላል፣ ወይም ደግሞ ሰዎችን አንዳንድ ጊዜ እንዲጠብቋችሁ ማድረግ ሊሆን ይችላል። የቀለላችሁን አንዱን ምረጡና ዛሬ አድርጉት። ከዚያም ነገ ደግማችሁ አድርጉት። ከነገ ወዲያም እንዲሁ። በአንድ ሳምንት ውስጥ ልማድ ይሆንባችኋል። በአንድ ወር ውስጥ ሳታስቡት አራቱንም ነገር እያደረጋችሁ ራሳችሁን ታገኛላችሁ። ሰዎችም እናንተን የሚያዩበት መንገድ ሙሉ በሙሉ ይቀየራል።
እስከዚህ ድረስ አብራችሁኝ ከቆያችሁ ቪዲዮውን እንደወደዳችሁት እርግጠኛ ነኝ። ስለዚህ ላይክ ማድረግ እንዲሁም ለወዳጆቻችሁ ማጋራት እንዳትረሱ። ሰላም ቆዩልኝ።